አጋጣሚ አይደለም። አጫሉም የተገደለው በአጋጣሚ አይደለም። ቅድም ምልኬሳ እንዳነሳው ይሄንን የምናወራበት ጊዜ ይመጣል። ለጊዜ ብቻ ሳይሆን እያጠናን ያለ ነገር ስላለ ሁሉም ነገር ሲሟላና ሲደራጅልን የምናወራበት ጊዜ ይኖራል። እስከዛ ድረስ ግን የምናውቀው ሃጫሉ የተገደለው በእቅድ ዝም ተብለው አይደለም። ይሄ ሁሉ አገራዊ ሁከት በመንግስት ከተፈጸመ በተደራጀ የመንግስት አካሄድ ከተፈጸመ ሃጫሉም የተገደለው በእቅድ ነው ማለት እሱ በፊትም የሚታወቅ ነገር ነው። ከሃጫሉ አገዳደልና አሸኛኘት ጋር ተያይዞ የተፈጠሩ ነገሮችን ሁላችንም እናስታውሳለን። በጣም ትልቅ ቁስል ነው ለኦሮሞ ህዝብም ለሀገሪቷም በጣም ትልቅ ቁስል ነው። መገደሉ ብቻ ሳይሆን እንዴት እንደተሸኘ ምን ያክል ሰዎች እንደተጨፈጨፉ ምናስታውስ ነገር ነው። ስለዚህ ምልኬሳ አሁን እንግዲህ አንተ ከውስጥ የሰማሃቸው ያየሃቸው ነገሮችም አሉ። ቅድም የነገርከን ቡራዩን በተመለከተ በተለይ ዛን ጊዜ የነበረ የፖለቲካ አውድ አይተን እንዴት እንደተደራጀም አይተን አላማዎቹን አንድ ሁለት ብለን ምናቃቸውን ነገሮች ገልጸናል። ሻሸመኔን በተመለከተ ዜጎችን ቤት ለቤት እየሄዱ ማጥቃት፣ ቤቶችን ማቃጠል፣ ትላልቅ ህንፃዎችን የንግድ ማዕከላትን ማቃጠል፣ ይሄ ሁሉ ጉዳት ማድረስ ለምን ዓላማ ነው? ምን አቺቭ ለማድረግ ነው? ያንተን እይታ ነው የምጠይቀው። እሺ የሻሸመኔ ጉዳይ አጠቃላይ የሃጫሉ ሁንዴሳ ግድያ ፕሮጀክት አካል ነው። አንድ ላይ ነው ማየት ያለብን። ሃጫሉ የተገደለው በዋናነት ኦሮሞን አመራር አልባ ለማድረግ ኦሮሞን መስበር የኦሮሞ ኃይልን መምታት ይሄ ነው ዋነኛው ፕሮጀክት። ቅድም እንዳልነው ሃጫሉን ከገደሉ በኋላ የኦሮሞ አመራሮችን አሰሩ። የኦሮሞ ወጣት በፕሮቴስቱ ጊዜ ሲያቀናብሩ እና እንትን ሲያረጉ የነበሩ ወጣቶችን ባሉበት ነው የጨረሱት። አብዛኛውን አሰሩ። ዋናዎቹን ባሉበት ነው የገደሉት። በዛችው ሌሊት የኦሮሞ ወጣት አለቀ። ሃጫሉ ሁንዴሳ በተገደለበት ሌሊት በሺዎች የሚቆጠር ነው ያለቀው እና በመቶ ሺህ የሚቆጠር ደግሞ ታሰረ። ሃይ ስኩል ላይ ትምህርት ቤት ሁሉ እስር ቤት ሆነ በዛን ጊዜ። ዋናው ምንድነው የታሰበው? ሃጫሉን ከገደሉ በኋላ እነ ጀዋርና በቀለን ያዙና የድርጅት ጽፈት ቤት ግቢ ውስጥ ካስገቡ በኋላ ለመግደል ሙከራ አድርጓል። ቢሳካላቸው እነ ጀዋርም እነ በቀለም በዛች ዕለት ነው የሚሞቱት። ያልተሳካ ግብ ተፈጠረ። ከዛና ጀዋር ጥበቃዎችም ቶሎ እጃቸውን ሰጡ። አንድ የኦሮሚያ ፖሊስ ሪፐብሊካን ጋርድ እነ ጀዋርን ለመግደል ሲሞክሩ የኦሮሚያ ፖሊስ የድርጅት ጽፈት ቤት የኦሮሚያ ክልል ብልጽግና ቅርንጫፍ ተብሎ በዛን ጊዜ የተሰየመው የቀድሞ የኦዲፒ ጽፈት ቤት ለጋር የሚገኘው ጽፈት ቤት ውስጥ እነ ጀዋርን ለበቀለን ይዞ ወደዛ ሲወስዱ እዛ አካባቢ ለመግደል ሙከራ አድርጓል። አንድ ፖሊስ ነው ህይወታቸውን ያተረፈ፣ የኦሮሚያ ፖሊስ። ይሄንን ማንም ሰው ያውቃል።
ያ ፖሊስ በኋላ ራሱን ገደለ ያለው ያ ፖሊስ እነ ጀዋርን ሴቭ ያደረገ ፖሊስ ራሱን ገሏል ተባለ በኋላ እንዴት ራሱን ይገላል እሱ የሚታወቅ ነገር ነው ስለዚህ የታሰበው ምንድነው ጀዋር አጫሉን ከገደልክ በኋላ ኦሮሞን በመጀመሪያ ደረጃ አመራሩን መግደል ሌላውን ደግሞ ማሰር እንዳሉ ወጣት አመራርንም ደግሞ በዞን ደረጃ በከተማ ደረጃ በወረዳ ደረጃ ባሉበት ነው ዋናዎቹ የገደሉት ሌላውን አሰሩ በግፍ አንዱ ይሄ ነው እንግዲህ አንዱ ዋነኛው ያጫሉ ሁንዴሳ ግድያ አንዱ ኦሮሞ ላይ ያነጣጠረ ነው የዚሁ አካል የሆነው የሻሸመኔ ጭፍጨፋ አንድ ዋና ተልዕኮ አለው አንድ ዋና ዓላማ ነው ሻሸመኔ ላይ የተደረገው አንዱ ዋነኛው ኦሮሞና አማራ ለዘላቂ በቋሚነት ጠላት እንዲሆኑ እንዳይተባበሩ የታቀደ ኦሮሞ አማራን ገደለ ብሎ ይሄንን ስር እንዲሰድ ለማድረግ ተደርጓል ዋነኛው ዓላማ የኦሮሞና የአማራ ከዛም አልፎ የኦሮሞና ሌሎቹ ማህበረሰብ ግንኙነትን ማቋረጥ ጠላትነትን ስር እንዲሰድ ማድረግ ነበር ዋናው ዓላማው የሻሸመኔና አርሲ ዙሪያ የነበረው የታቀደው በእቅድ የተደረገው ነብራኑ ጁላም ሌሎቹም ማህበረሰብ ገደላችሁ ብሎ የሚያወራው እንደ ህዝብ ኦሮሞ የሌላው ማህበረሰብ አባላት ጠላት ነው የሚለውን ማስያዝ ነው ይሄ በጣም መታወቅ ያለበት ጉዳይ ነው ለምን ያው ለውጡ የመጣው በትብብር ነው በተለይ ኦሮሞና አማራ ተባብረው ነው ለውጡን ያመጣ ኦሮሞና አማራ እየተባበረ ከቀጠለ የግድ ወደ ዲሞክራሲ ነው የምትሄደው የግድ አብይ ያቃል ይሄን ለውጥ ይመጣል ሁሉም ብሔረሰቦች ሲተባበሩ ሁሉም ማህበረሰብ ሲተባበር አንድ ነው ሲቀጥል ጥያቄያቸው የዲሞክራሲ ነው እንጂ የጎንዮሽ ጉዳይ አይሆንም ስለዚህ በዛ ምክንያት በአጠቃላይ የኦሮሚያ ጉዳይ አመራሩን ከጨረስከው ልክ እንደ አማራ ክልል አመራሩን ከጨረስከው በኋላ ታች ያለውን ከፋፍለ ትገዛለህ አዳክመ ትገዛለህ ፕሮጀክቱ ተመሳሳይ ነው ኦሮሞ እንዲፈተን ካደረክ በኋላ ያው አመራሩን ከጨረስክ የሚመጣው ይታወቃል ከዛ በኋላ ደግሞ ባሌሎቹ ማህበረሰብ ኦሮሞ ገዳይ እንደሆነ እንደዛ ማስተማር እና ሂዶ ይሄኛው ዋነኛው ነው ዋነኛው የእንትኑ ዓላማው ነው ዋነኛው ከዛ ቀጥሎ ግን ሌላው ዓላማ አለ ሌላው ዓላማው ምንድነው አርሲ ውስጥ ኦሮሞ በክርስትናና በእስልምና ከፋፈሉ ምንድነው የተባለው የአርሲ ኦሮሞዎች ግማሹ ሙስሊም ነው ሌላው ክርስቲያን ነው ኦሮሞ ብዙ ሃይማኖት ይከተላል ይሄ የታወቀ ነው አርሲ ውስጥ ይሄንን ፕሮጀክት ሲወስዱ ሻሸመኔ ውስጥ ይሄንን ፕሮጀክት ሲወስዱ ያደረጉት ምንድነው በዛን ጊዜ
የሞተው አማራ ብቻ ሳይሆን ሌላ ብሔር ብሔረሰብ ብቻም ሳይሆን ክርስቲያን ኦሮሞዎችም ሞተዋል። አርሲ ውስጥ ክርስቲያን የሆኑ ኦሮሞዎች ሲገሉ የታቀደው ምንድነው? ኦሮሞን በሃይማኖት ከፋፍለ ክርስቲያኑ ብልጽግናን ይደግፋል አሉ በዛን ጊዜ። በነገራችን ላይ አወሉ አብዲ በድርጅት ጽፈት ቤት እሱ ያለው ነገር እኔ በአጫሉ ስሞት ኦሬዲ ከመንግስት ወጥቻለሁ፣ ቤት ነኝ። ነገር ግን ሰዎች እዛ ያሉ ሰዎችን አገኛለሁ፣ አብረን የምንሰራ ልጆች አሉ። አወሉ አብዲ ምንድነው ያለ? አርሲ ውስጥ የሚደግፈን ክርስቲያን ብቻ ነው፣ ሙስሊሙ አይደግፈንም ማለት አወሉ አብዲ። በስም አወሉ እንግዲህ አርሲ ተወላጅ ይባላል፣ አርሲን አይወክልም። ክርስቲያኑ ነው እኛን የሚደግፈን ብሎ በድርጅት ጽፈት ቤት አውርቷል። ይሄ ምንድነው? የአርሲ ኦሮሞን ጠላት ነው ብለ መፈረጅ ነው። ብልጽግናን የሚደግፍ እንደው ክርስቲያንም ይሁን ሙስሊምም ይሁን ፕሮቴስታንትም ይሁን ሊኖር ይችላል። አንዱ ግን አንዱ ነው ይሄ ነው የሚደግፈው የሚባለው ነገር ውሸት ነው። ነገር ግን ለምንድነው እነ አወሉ አብዲ አርሲ ውስጥ በሃይማኖት ኦሮሞን ያጋጩት? የተፈለገው ምንድነው? አንድ መዘንጋት የሌለብን ነገር አለ። ምንድነው? አርሲ የተመረጠበት ምክንያት ማውራት አለብን። አርሲ ላይ ጫናው የበዛው ለምንድነው? በተለይ ኦሮሞና አማራ ማጋጨት፣ ኦሮሞን ማጋጨት አርሲ ለምን በዛበት? ለዚህኛው ተልእኮ ይሄንን መመለስ አለብን። አንደኛ የጀዋር ግድያን ተከትሎም ብዙ ችግሮችን የፈጠሩት እነ አወሉ እነ ብሔራዊ ደህንነት የጀዋር ግድያ ሙከራን ተከትሎ የእርስ በርስ ጉዳይ እንዲከሰት በተለይ ኦሮሞና አማራ ሙስሊምና ክርስቲያን ችግር እንዲፈጠር አርሲ ውስጥ ተፈጥሯል። በዛን ጊዜ እናስታውሳለን። አብይ ወጥቶ የሬሳ ብሔር በዘር በእንትን ብሎ ሲቆጥር በዛን ጊዜም አርሲ ላይ ነው የበዛው እንትኑ የክፍፍሉ። ስለዚህ አርሲ ኦሮሞንና አማራን ለማጋጨት ኦሮሞን ለማጋጨት የተፈለገው አንደኛ ምናልባት አንተ ታሪካዊ ነገሮችን ታውቀዋለህ። አርሲ ለምን እንደተመረጠ መናገርም ትችላለህ። ሁለተኛ ጀዋር የትውልድ ቦታው እዛ ነው ብለው እና አወሉ ስለሚገምቱት ስለሚያስቡት ስለሚወስዱት መሰረቱ እዛ ላይ እንትን ማድረግ ህዝቡን እዛ ጋር እርስ በርስ ካጋጨ ነው ጀዋር በፖለቲካ ዳሜጅ ማድረግ አለብን ብሎ ያስባሉ። እንደው እንዳስታውሳለን ጀዋር ሻሸመኔ ላይ ለመጀመሪያ ጊዜ ከአሜሪካ ሲመለስ ነው ብዙ ቦታ ሄዷል። አንዱ የሄደበት ቦታ ሻሸመኔ ነው። ሻሸመኔ ላይ እሱ አቀባበል ላይ የተከሰተውን ነገር አናስታውስም? ሰው ተዘቅዝቆ ተገደለ። ከዛ በኋላ የተደረገው ዘመቻ የሚታወቅ ነው። የኦሮሞ ወጣቶች ዘግዝቀው ሰውን ሰቀሉ ነው የሚታወቅ። ግን የጀዋርን ቪዚት አስቀድመው ይሄንን እንዳቀዱና ራሳቸው ይሄንን አደራጅተው እንዳደረጉት የሚታወቅ ነገር ነው። በዛን ጊዜም ቢሆን ግን ከፍተኛ የሆነ የሚዲያ ዘመቻ ተደርጎ እስከዛሬ ድረስ
አንዳንድ ከኢግኖራንስ ብዛትም የሚሰሩ ነገሮች አሉ። አንዳንድ ሰዎች እስካሁን ድረስ ሰው ተዘቅዝቆ የተሰቀለበት ሀገር እያሉ ሁሉ ያወራሉ። በጣም አሳፋሪ ነገር ነው። ከመሬት ተነስቶ የሚደረግ ነገር አይደለም። ይሄ ይታወቃል ማለት ነው። ያ ግልጽ መሆን ያለበት ነው ይሄ ነገር። ቡራዩን ባለፈው ስለ ቡራዩ ግድያን ስናወራ ኦኔግ አቀባበልን በቡራዩ ነው አብይ የተቀበለው። የኦኔግ አመራር የተቀበለው በግድያ ነው፣ በቡራዩ ጭፍጨፋ ነው። ያ ኦነግ ሲገባ ሰውን ጨፍጭፎ ኦነግ ግጭትና ጭፍጨፋን ይዞ ገባ የሚል መልእክት አስተላልፏል። የጀዋርም ተመሳሳይ መልእክት እንዲያገኝ ሻሸመኔ ላይ ልክ እሱ ሲሄድ ያ አሳፋሪ ድርጊት አስቀድመው ያንን እንትን አደረጉ። እንደው ለማስታወስ ምልኬሳ ጀዋርንም በተመለከተ በስፋት ሲነዙ የነበሩ ስም የማጠልሸት ፕሮፓጋንዳዎችን በስፋት እናስታውሳለን። በሳይበር የተደራጀ ስም የማጥፋት ዘመቻ ሲደረግ ነበረ። ከዛ ወደ ሚዲያ ተሸጋገረ። የግል ሚዲያ ነን የሚሉት ሁሉ ቀጠሮ አግኝተው እሱ ጋር ለመጠየቅ ሲሄዱ የሚጠይቁት ስለ ሰው መሰቀል እሱ ያደረገው ይመስል፣ ምክንያቱም የተደራጀ የታቀደ ነገር ስላለ ማለት ነው። እና የሱን ኢሜጅ ለማበላሸት ብዙ ስራ ተሰርቷል። በዛ አሳቦ የኦሮሞ ወጣቶችን እንቅስቃሴ በአጠቃላይ የኦሮሞን ብሔረተኝነት ምስል ለማበላሸት ብዙ ነገር ተሰርቷል። ሰው ደግሞ በየዋህነት የተቀበለም አለ፣ ባለማወቅ የተቀበለም አለ፣ ለፖለቲካ ዓላማም የተቀበለ ነገር አለ። ግን መጨረሻው ሄዶ ሁሉንም ሰው እንደጎዳ ለመግለጽ ነው ይህንን የምንናገረው። ወደኋላ ተመልሰን ማንን ምን አደረገ የምንለው የጉዳዩ ባለቤት ማን እንደሆነ በመጀመሪያ ደረጃ ለምን ዓላማ እንዳደረገ ያንን ከተረዳን ደግሞ ምን ማድረግ እንዳለብን እንድናስብበትም ጭምር ነው። አንተን አቋርጬ ነው ምልኬሳ። ልክ ነህ። እና በነገራችን ላይ በዛን ጊዜ የታሰሩ ልጆች ይህንን ፈጸሙ ብለው ቀሰቀሱ ብለው የታሰሩ ልጆች አንደኛው ይሄንን የጀመረው የቀሰቀሰው ልጅ ተብሎ በሻሸመኔ ተመርምሮ ምናምን በኋላ ተለቀቀ። ምንም ቅጣት አልገጠመውም። የለም። ይህንን አውቀዋለሁ። ከዛ በኋላ እንግዲህ ይሄ የጀዋር ግድያ የጀዋር የግድያ ሙከራን ተከትሎም የተከሰተው እዛ አካባቢ የተከሰተው ነገር ነበር። በዛን ጊዜ በነገራችን ላይ ራሳቸውን ከኦሮሞ እንዲከላከሉ ብለው በዛን ጊዜ ብርሃኑ ነጋ ሁሉ የተላለፈ የተደራጀ ኃይል ነበር። እና በአጠቃላይ ይሄ ነገር በጣም ስር የሰደደ በፕላን ደረጃ ከጠቅላይ ሚኒስቴሩ ጀምሮ በብሔራዊ ደህንነት ከዛም እስከ ታች ድረስ ብዙ ሰው የተሳተፈበት አርሲ ለምንድን ነው የተመረጠው ለምለው ጥያቄ አርሲ ውስጥ ሁሉም ኢትዮጵያውያን አሉ። አርሲ ውስጥ ክርስቲያን ኦሮሞም አለ፣ ሙስሊም ኦሮሞም አለ። አርሲ ውስጥ አማራም አለ፣ ኦሮሞም አለ። አርሲ ውስጥ አብሮ የሚኖር ህዝብ አለ። ስለዚህ ከታሪካዊ እንትን ተነስተው የጀዋር ፋክተር ጀዋር የፖለቲካ ኃይል ነው፣ ወደንም ጠላንም። ለውጡ ውስጥ የራሱ ድርሻ ነበር። ጀዋርን መግደል ካልቻልክ የሱን ኢሜጅ
ማበላሸት ብለው ነው እንግዲህ አርሲ ላይ ያነጣጠረ እንደዚህ ፕላን የተደረገው። ስለዚህ ከዛ የተነሳ የኦሮሞና የአማራ ግንኙነት እንዲደፈርስ ብዙ ጥረት ተደረገ። ኦሮሞና አማራ ለብዙ ዓመታት አብሮ የኖረ ህዝብ በአብይ ዘመን እንዴት ነው በአንድ ሌሊት እንደዚህ የሚሆነው? ዞሮ እንግዲህ አብይ ስልጣኑን ለመደላደል ስልጣኑን እንትን ለማድረግ በተለይ እሱ ከኦሮሚያ ነው የመጣሁት ብሎ ስለሚያስብ አሚን ያስብ አላከም ብቻ ግን ከኦሮሚያ ስለመጣ በውዴድ አርጎ ስለመጣ በተለይ የኦሮሚያን ኃይል ለማጥፋት ያንን ሞክሯል። ኦልሞስት እኮ ጨርሷል እኮ የኦሮሞ ወጣቶችን ጨርሷል። የቀሩት ናቸው ጫካ የገቡ። ዛሬ አሁን ኦሮሞ ነፃነት ሰራዊት እነሱ ሸኔ የሚሉት ኃይል ኦኤልኤ አንገደልም አንሞትም ብንቀመጥም እንሞታለን ቤት ምን ቆይ ከሆነ ሞታችን ነው የምንጠብቀው ብሎ ጫካ የገቡት ናቸው የተረፉት። አብዛኛው ግን አልቋል። አሁን ለምሳሌ አምቦ አካባቢ የነበረው የፕሮቴስቱ ጊዜ ሲመራ የነበረው ገላና ይማና አንተ ታውቀዋለህ። እሱ አጫሉ ከተገደለ በኋላ ተያዘ። ከእስር ቤት ውስጥ አውጥቶ ገለው ዳብስ እንትን ላይ ወንዝ አጠገብ ዳር ጣሉት። ምን ለማለት ነው? በኦሮሚያ ሙሉ በሙሉ ወጣቶች ባሉበት ነው ያለቁት። አንዱ ይሄ ነው። የኦሮሞ ኃይልን መበተን፣ መግደል፣ ማሰር እንዲጠፋ ማድረግ ነው የተሞከረው። ግን ተሳክቷል? ተሳክቷል። ሌላኛው ዋነኛው አጫሉ እንግዲህ ተከትሎ የተፈለገው ኦሮሞና አማራን በቋሚነት ጠላት እንዲሆን ታስቦ የተደረገ ነገር ነው። አየን ብዙ ማህበራዊ እሰቶች አጣን። አብሮ የኖረ ህዝብ ጠላት እንዲሆን ተደረገ። ግን ህዝቡ ቀስ እያለ እየዳነ ይመስላል፣ እያወቀ ይመስላል፣ ከእንቅልፉ እየተነሳ ይመስላል። ዋና የችግር ባለቤቱን ገና እየተረዳ ይመስላል። በኦሮሞ መካከልም በሃይማኖት ኦሮሞ አንድም ቀን ክርስቲያን ኦሮሞ፣ ሙስሊም ኦሮሞ ብሎ ተገዳድሎ እኔ አልሰማው። ያንን እንግዲህ አደረጉት። ሆም ብለው ናወሉ በአርሲ ውስጥ ያደረጉት የመሩት በተለያየ ደረጃ አላማ ያለው ግድያዎች እንትን ተደርጓል። እነዚህ በአጠቃላይ ማፍረስ ጉዳይ ነው። ይሄ እኔ አንዳንድ ጊዜ ያጫሉ ግድያ እንግዲህ ፕሮጀክት ነው ብለናል። በፕሮጀክት ደረጃ ተቀርጾ የመጣ ነው። ለመጀመሪያ ጊዜ በጠቅላይ ሚኒስቴር አይ ቲንክ ከነ ዶክተር አምባቸው ግድያ ቀጥለው የአጫሉ ሁንዴሳ ግድያ በኮሚቴ ነው የተወሰነው። ከዛ በኋላ ነው ይሄ የስልጣን ወደ ብልጽግና የሚሄዱት ጉዞ ስለሆነ ያው ብልጽግና ተመሰረተ። አጫሉ ብልጽግናን አንቀበልም ብሎ ተናገረ። እኔ ብልጽግና የሚባል ነገር አላውቅም ብሎ ተናገረ። እሱም ሌላ ጊዜ ማውራት እንችላለን። ነገር ግን አጠቃላይ ፕሮጀክት ነው፣ አጠቃላይ ፓኬጅ ነው። በፓኬጅ ነው አጫሉ የተገደለው። ከዛ በኋላም የተፈለገው ማፍረስ ነው። ካፈረስክ በኋላ ነው
የግለሰብ ስልጣን የሚመሰረተው። በጣም ጥሩ ምልኬሳ። ዋናው ነገር አላማዎቹን ሰብሰብ አድርገን ሰውም ትኩረት እንዲያደርግባቸው እስከዛሬ የታወቀ ቢሆንም ሰው በደንብ ያወቀው ቢሆንም ወደኋላ ተመልሰን እንደዚህ አይነት ዘግናኝ የሆኑ ግድያዎች ለምን ተካሄዱ፣ አላማቸው ምንድን ነው ብለን መጠየቁ ወሳኝ ስለሆነ ነው ይሄንን የምናነሳው። ስለዚህ ዋናው ኦሮሞ የፖለቲካ ኃይል ሆኖ ስለወጣ ያንን የፖለቲካ ኃይልነቱን በውስጥ በማጋጨት በህዝብ ደረጃ ሁከት በመፍጠር በማባላት በሃይማኖት በአካባቢ በማባላት አቅሙን መስበር አላማው ይሄ ነው። አሁን አንተ በስፋት ያነሳሃቸው ምሳሌዎች ገላጮች ስለሆኑ እኔ እሱን ደግሜ መናገር ማለድም፣ ግን ህዝብን ሰብስበው ተናግረዋል። በነገራችን ላይ በአፋን ኦሮሞ እየመጡልን ነው፣ በአካባቢ ሊያጋጩን በሃይማኖትም ሊያጋጩን እየመጡልን ነው፣ ገንዘብ አዘጋጅተዋል ሰውን ገዝተው ይሄንን ለማስፈጸም ብሎ የኦሮሞ ተወካዮች ናቸው ብሎ ቤተመንግስት ሰብስበው ገና ሲመጣ አስጨብጭበዋል። በዚህ ቪዲዮ ስላለ ሌላ ጊዜ ማሳየት እንችላለን። የራሱን ፍላጎት እየተናገረ እንደሆነ ግልጽ ነው። ሁለተኛው እና በተመሳሳይ ደረጃ አደገኛ የሆነው ሁለቱን ትላልቅ ብሔሮች በፖለቲካ ፓርቲዎች ወይ ደግሞ በፖለቲካ ቡድኖች ደረጃ ሳይሆን ኢቭን በፖለቲካ ደረጃ ሳይሆን እንደ ህዝብም እንዲጣላ ሲጣላ ደግሞ በቀላሉ ሳይሆን ተመልሶም ሰላም እንዳይባባል በጣም ሾክ በሚያደርግ ሁኔታ ማጣላት፣ ሁለተኛ ተመልሶ እንዳይነጋገር። ምክንያቱም ህዝብ ለህዝብ የሚደረጉ ጉድኝት፣ መልካም ንግግሮች፣ መልካም ግንኙነቶች ወደ ፖለቲካ ተስፋፍቶ እንዴት ኢህአዴግ ውስጥ የለውጥ ኃይልን እንደፈጠረ ከአብይ በላይ የሚያቆሰው የለም። ስለዚህ ገና ለገና እንደዚህ አይነት ትብብር ይፈጠርብኛል ከሚል ፖለቲከኞች ሳይሆን ህዝቡ ራሱ ሊመታ ይገባል የሚል አደገኛና መሰሪ አካሄድ ነው። ይሄ ነው የታየው። ዜጎችን በሻሸመኔ መጨፍጨፍ ያስፈልገው ለዚህ ጨፍጭፎ አንተን የጨፈጨፈ እከሌ ነው ብሎ መናገሩ አንዱ ለሌላው ደመኛዬ ነው ብሎ እንዲያስብ በዛ አስተሳሰብ እንዲንቀሳቀስ ማድረግ ነው። ይሄንን ስንል ዝም ብለን አይደለም። ትናንትና ይሄ ሰውዬ በሳይበር የተለያዩ ብሔሮች የሚወክሉ ፖለቲከኞች በሳይበር ተሰባሰቡ ብሎ የተናገረውን ንዴቱን መቆጣጠር አቅቶት ፓርላማ ፊት የተናገረውን ማስታወስ ጥሩ ይመስላል። መቆጣጠር ራሱን መቆጣጠር ተስሎት በጣም ራሱን ግንፍል ብሎ አንደኛ መደመርን ስንናገር እንዲህ ብለው ራሳቸው መደመርን የሱ ቃል ነው መደመር ኢንአክሽን ስላደረጉ ደስ ብሎናል። ነገር ግን ሸኔ ከፋኖ ጋር ፋኖ ከሸኔ ጋር ሁለቱም ደግሞ ከአቦይ ስብሃት ጋር ስብሰባ ቁጭ አሉ ብሎ ተናዶ ይናገራል በንዴት። ከዛም አልፎ መጀመሪያ አስብ እንግዲህ ደስ ብሎኛል አለ። እሺ ከዛ ቀጥሎ ምንድነው የሚለው? የሚያሰባስብ አጀንዳ የላቸውም። ሲጀመር ለምን ተጨነቀ? እሱ የሚያሰባስብ አጀንዳ ኖራቸው አልኖራቸው ተሰበሰቡ። እንግዲህ እነኚህ ሰዎች ምን አስጨነቀው እሱ? በነገራችን ላይ አደራጆቹ ጠርተነዋል ብለዋል፣ መልእክት ልከውለታል እንዲመጣ። የሚያሰባስባቸው ነገር የለም። ከፍተኛ የሆነ መረበሽ ተፈጥሮበታል። ይሄንን በማየት ለምንድን ነው ይሄ የአጭር ጊዜ ግጭት አይደለም አብይ የሚፈልገው። ህዝቡ በአገር ደረጃ እኔ ስሙን ራሱ በተደጋጋሚ ይሄንን የብሔር ስም እየጠራ የግጭት ነገር ማውራቱ ራሱ ትንሽ ይቀፋል። እሱ በሚያስበው መጠን ማለት አንደኛው ሌላውን ለረጅም ጊዜ የኔ ጠላት ነው ብሎ አስቦ እንዲንቀሳቀስ ፖለቲካውንም በዚያ መልክ እንዲቀርጸው ነው አብይ የፈለገው። አልተሳካም። ያ ነው ደሙን ያፈላው እና ራሱን መቆጣጠር
እስኪሳነው ድረስ ፓርላማ ፊት የገነፈለበት እሱ። ለምሳሌ የኦሮሞ ፖለቲካ መቃኘት ያለበት አማራ በተደጋጋሚ በፋኖ ስም ስለገደለው እንዲህ ተደርጓል ስለተባለ በተለያዩ ከተሞች ሲያጠቁ ከረሙ። አሁንም ደግሞ ታጥቀው ተባብረው እየመጡብህ ነው። ስለዚህ ያንተ ፖለቲካ መቃኘት ያለበት በጸረ አማራነት ነው የሚል እሳቤ ነው የአብይ። የአማራም ደግሞ ይኸው ሸኔ የሚባል ኃይል በተደጋጋሚ ህዝባቸውን እያጠቃ ነው ኦሮሚያ ውስጥ። እንዴት ከዚህ ኃይል ጋር ትቀመጣላችሁ? እኔ አልነገርኳችሁም ወይ? የናንተ አጥቂ የናንተ ገዳይ እነሱ ናችሁ ብዬ 7 ዓመት ብሎ አልነገርኳችሁም ወይ? አልሰበኳችሁም ወይ? ይሄን ሁሉ ሳትሰሙ ቀርታችሁ እንዴት አንድ ላይ ተቀመጣላችሁ ብሎ ራሱን መቆጣጠር ተስኖት ገነፈለበት ፓርላማ ፊት። ህወሓትስ ቢሆን ለ7 ዓመት የትግራይ ህዝብ ሳይቀር በዘመቻ መልክ ወተንበት ስሙን አጥፍተን ስሙን አጠልሽተን የለም ወይ? እንዴት ከና አቦይ ስብሃት ጋር ትቀመጣላችሁ? የተናገርነውን እንዴት ትረሳላችሁ? የሚል ንዴት ራሱን አሸንፎ ይሄንን ጉዳይ ህዝቡ ፖለቲካው ቢቀር ጭራሽ ፖለቲካ ቢቀር እዛ ሀገር ይሄንን ማወቅ አለበት። ምን አይነት ክፉ አረመኔ አገሪቷን ይዞ እንዳለ ህዝቡ ጠንቅቆ ማወቅ። ይሄንን ወደ ኋላ ተመልሰን ያነሳ ነው ዝም ብለን አለ ታሪክ ለመናገር አለ። የታሪክ ተናጋሪና የታሪክ ጸሐፊ ያነሰው ሀገር አይደለም። ታሪክ የሚነግር የሚጽፍ በጣም ታለንትድ የሆኑ ብዙ ሰዎች አሉ። ስለ ታሪክ አይደለም አሁን እኛ ያመጣው፣ ስለ ታሪክ አይደለም። ጥልቀቱን ሰው እንዲረዳ ምን ያክል ርቀት እንደተካሄደ ህዝብን በህዝብ ደረጃ ለማጣላት አሁን ሰው ለረጅም ጊዜ ህወሓት ኢህአዴግን እየመራ እንደዚህ አይነት ተንኮል ሰርቶብናል ይላል። በፖለቲካ ደረጃ ተሰርቶ ሊሆን ይችላል። ያየናቸው አንዳንድ ምሳሌዎች አሉ። ህዝብን ግን በህዝብ ደረጃ እንደዚህ ያዋረደ ፈጅቶ ሲያበቃ ሬሳን በብሔር እየቆጠረ የሚያላዝን የሚቀልድ የሚዘብት የአገር መሪ ተብዬ ገጥሟት አቅም አገሪቷ ጥልቀቱን ሰው እንዲረዳ ነው ይሄንን እያወራን ያለው። ምን ያክል ኮሚትመንት እንዳለው ይሄ ሰውዬ ግጭትን ለማኖር ብቻ አይደለም በሌለው ቦታ ለመፍጠር ባለው ቦታ ለማስፋት በአጠቃላይ አገሪቷ ከአንድ ቀውስ ወደ ሌላ ቀውስ እየተሻገረች እንድትኖር እሱ ደግሞ ወታደርን ከአንድ ቦታ ወደ ሌላ ቦታ እየላከ ሰውን እየፈጀ በስመ ሰላም አስከባሪነት እንዲኖር ነው የሚፈልገው። ምንም ሌላ ነገር የለውም። ይሄ ነው ያለው። በፍጹም በተለይ የአማራ ተወላጆች ኦሮሞን ሰላም ማለት አይደለም በአይናቸውም እንዳያዩ ሰላምም እንዳይዱ ከተቻለ ደግሞ እንዲገዳደል ለአጭር ጊዜ ለረጅም ጊዜ የታቀደ እቅድ። ይሄንን ህዝቡ ምን ያክል አደረጃጀት ተፈጥሮ በጀት ተመድቦ ሰው እስኪ እንዴት ይሄንን አሁን መጀመሪያ እና ኢንጂነር ስመኘው ሲገደል እኮ ሰው ብትነግረውም አያምን፣ በፍጹም አያምን። ስለ ፍቅር እያወራልን ነው ይሄው ቴሌቪዥን ላይ ብሎ ነው የሚነግረው። የዋ ስለሆነ በየዋህነቱ ቴሌቪዥን ላይ የሚነገረውን ስለሚያስብ ማለት ነው። አሁን ግን ከሰሜን ጫፍ እስከ ደቡብ ጫፍ ከምዕራብ እስከ ምስራቅ ሀገሪቷን እሳት ላይ ጥዶ ባለበት ጊዜ ሁሉም ሰው ጥያቄ የሚጠይቅበት ጊዜው አሁን ጥልቀቱን ተረድቶ ይሄንን ሰውዬ የሚጥል የሚያስወግድ አካሄድ መከተል ጊዜው አሁን ነው ለማለት ነው። የአገር ደህንነትን የሚጠብቅ መስሪያ ቤት ዜጎችን ለመፍጀት የሚያሰማራ ሰውዬ የአገር ደህንነትን በስውር እየተከታተለ
የአገርን ደህንነት አደጋ የሚያደርሱ ነገሮችን የሚያመክን መስሪያ ቤት ህዝብን ለማጋጨት ስራዬ ብሎ ስምሪት ወስዶ ተንቀሳቅሷል ባለፈው 7 ዓመት። ይሄንን ነው እየተናገርን ያለ ነው በማስረጃ። የአገር ደህንነት መስሪያ ቤት ኃላፊነት የአገርን ደህንነት ኃላፊነት የተቀበለ መስሪያ ቤት ርካሽ ፖለቲካን ለመስራት አንድ ማጅራት መቺን ስልጣን ላይ ለመጠበቅ ዜጎችን ለማፋጀት፣ ለማጋደል፣ ለማጣላት ስራዬ ብሎ አቅዶ በጀት መድቦ ተንቀሳቅሷል እያልናቸው ነው። ይሄ ተራክስ አይደል። በቡራዩ ላይ አንደኛ ደረጃ ማስረጃ ነው ያቀረበው። በሻሸመኔ ላይም እንደዚህ ባዶ ክስ አይደል። ፖለቲካ ይቅር፣ ህዝቡ ይሄንን መረዳት አለ። የፈለገ አይነት ፖለቲካ ቢቀር ህዝቡ ስራዬ ብሎ እርስ በራሱ ሊያፋጀው እቅድ እንዳለውና እቅድ አውጥቶ በጀት መድቦ እንደተንቀሳቀሰ የሰውዬ ማወቁ ጥሩ፣ የሚደግፉትም ሰዎች ጭምር ሊያውቁ ይገባል በደንብ የማያውቁ ከሆነ። ምክንያቱም የሚደግፉት ሰዎች ራሳቸው እኮ የሚደግፉት ለመኖር ነው አይደለም። አሁን ለምሳሌ ቅድም ሻሸመኔ ላይ ተመድበው ሄደው ሰውን የገደሉ ህንፃዎችን ያቃጠሉ ሰዎች ኮንዶሚኒየም ተሰጥቷቸው ዘበኝነት ሁሉ ተቀጥረው እንጀራ ተሰጥቷቸዋል ነው ያለ። ለመኖር ነው አይደለም። ለመኖር ከሆነ ይሄ አያኖርም። ይሄ ሰውዬ ይጠፋል፣ ይሄዳል። ሲሄድ ደግሞ በህይወት ከወጣ አቡዳቢ ላይ የት በሰራው ቤት ላይ ሄዶ ይቀመጣል። አየር ላይ ጥሏችሁ ነው የሚሄደው የምትደግፉት ሰዎች። በተለይ አሁን መጨረሻ ላይ የወጣው አሁን ይሄ ህግ ባለፈው የጸደቀው ህግ ሰው በተደጋጋሚ ነው ሲሰማ ለተቃዋሚዎች ነው የሚለው። ማለት ሰውን ኢንቨስቲጌት ሲያደርግ ፖሊስ ከመግደል በመለስ የፈለገውን ነገር ማድረግ ይችላል የሚል በጣም ዘግናኝ የሆነ ነገር ነው እና ሰው እሱን የሚቃወሙትን ሰዎች ለማሸማቀቅ ነው፣ ለመጉዳት ነው፣ አካል ለማጉደል ነው የሚለው። በአንድ በኩል ትክክል ነው፣ በሌላ በኩል ግን ለሱ ደጋፊዎችም ጭምር አደጋ የሆነ ነገር። ምክንያት አብይ አህመድ ሲጠፋ ሌላ የተረጋጋ መንግስት እስኪፈጠር ድረስ የወጡ ህጎች እንደሚጸኑ ማወቅ አስፈላጊ ነው። እዛን ጊዜ ይሄ ህግ እነሱ ላይ ነው የሚተገበረው። አሁን ወንጀል የሚሰሩት ሰዎች ላይ ነው የሚተገበረው። እነሱን ለማስገረፍ፣ እነሱን አካላቸውን ለማስጎደል ጭምር የወጣ ህግ ነው ብዬ ነው የማምነው። የሱን ደጋፊዎች ጭምር ግደሉ ሲል ጉዱ ሲል አንተም ነገ ተመሳሳይ ነገር እንዲደርስብህ ነው ማለት ነው። ህግ ነው ማለት ፓርላማ ያጸደቀው ህግ ነው። ሌላ ህግ እስኪወጣ መጥቶ ቦታውን የሚይዝ መንግስት በዚሁ ሊሰራ ይችላል፣ ሊገደድ ይችላል። ሌላ የተረጋጋ መንግስት መጥቶ ህግ እስኪያወጣ ድረስ በዚህ ሊመራ ይችላል። ዋናው መልእክታችን እኛ ከዚህ በፊት የሚታወቁትን ነገሮች የቀረቡትን ክሶች በማስረጃ ማጽናት፣ የተደረጉትን ግድያዎች፣ የቡድን ማፋጀቶችን በማስረጃ አስደግፈን ምን ያክል ይሄ ሰውዬ ራሱን እንደሰጠ አገሪቷን ደህንነቷን ለመጉዳት ምን ያክል ራሱን እንደሰጠ እንድትረዱ ነው። ምንም ሌላ ነገር የለም። ምን አይነት ፖለቲካ ነው የሚሰራው? ታላላቅ ህዝቦችን እያጋጨ ማለት የምን ፖለቲካ? ፖለቲካ ሲታወቅ ጥቅምህን የምታስከብርበት መሳሪያ ነው። ምንም ሌላ ነገር የለም። ምንም ሌላ ነገር የለም። በቀላሉ in its simplest form ፖለቲካ ጥቅምህን የምታስከብርበት መንገድ። ምን ጥቅም ነው የምታስከብረው? እርስ በራስ እየተፋጀ ሚፈጅህ ሌላ፣ ፈጀኝ ብለህ የምትረዳው ደግሞ ሌላ። ያንን ከነ ማስረጃ እንድታቆት ነው እየተናገርን ያለ ነው። ይሄንን እንድትረዱ። ይሄንን ነገር የተናገርነው ለታሪክ አይደለም። አገሪቷ እየኖረችበት ያለችበት ሁኔታ
ሰውን አግተው የሚወስዱ ሰዎች ዛሬ በመንግስት መዋቅር ነው የሚሰሩት። ይሄንን ሌላ ጊዜ በፕሮግራም እንደገና ማስረጃ አቅርበን መስራት እንችላለን። የተለያዩ ቦታዎች ላይ መኪና አስቆመው ሰውን አግተው ገንዘብ የሚጠይቁ ሰዎች፣ በባንክ ጭምር ገንዘብ የሚጠይቁ ሰዎች የመንግስት ሰራተኞች ናቸው፣ የጸጥታ ኃላፊዎች ናቸው። ዝረፉ ብሎናል ያለው ታዬ እንደዚህ ነው። በሰው ደም የምትጫወት አረመኔ ነህ ያለው ታዬ ዝም ብሏል፣ ከመሬት ተነስቷል። ይሄንን ነገር ከውስጥ አይቶ ስለተረዳ በሰው ደም የሚጫወት አረመኔ ነው አገሪቷን በእጁ ይዞ ያለው። ይሄ አረመኔ እስኪሸኝ ድረስ ምን እናድርጋው? አጫጭር መልእክቶችን አስተላልፈን የዛሬውን ፕሮግራማችን በ3 ክፍል ያደራጀነው የሳምንቱን ፕሮግራማችን እንዘጋለን። ምልኬሳ ይሄ ሰው በሰው ደም የሚጫወት አረመኔ ታዬ ያለውን እስኪሸኝ ድረስ ቢያንስ እሱ እስኪሸኝ ድረስ ምን መደረግ አለበት? በአጭሩ አመሰግናለሁ። ኢታና ብዙ ነገር ብለሃል አንተ። አንደኛው ይሄ ነገር የሚመለከተው የመንግስት አካልን ነው። የመንግስት አካል ህዝብን እንደ ህዝብ የሚፈርጅ ቡድን ጋር መተባበር የለበትም። መንግስት ውስጥ ያሉ ሰዎች ከዚህ ገዳይ ቡድን ጋር መተባበር የለባቸው። የግድያ መዋቅር ጋር መተባበር የለባቸው። እያወራ ነው ያለ ነው በዚህ ሳምንት የግድያ መዋቅር፣ የአብይ የግድያ መዋቅር ነው። አንዱ ፎርማል፣ ሌላው ህቡ ነው። የሚታይ መዋቅርና የማይታይ መዋቅር። ስለዚህ በተለይ መንግስት ውስጥ የሚሰሩ ከነኚህ ኃይሎች ጋር መተባበር የለባቸው። በነገራችን ላይ ሃጫሉን ከገደሉ በኋላ በኦሮሚያ ክልል አመራሮችንም ለመግደል ሙከራ ተደርጓል። የሃጫሉን ቀብር ላይ መገኘት ያለባቸው አመራሮች ብሎ የገመቱት ሰዎች ላይ ግድያ፣ የኦሮሚያ ክልል አመራር ላይ ግድያዎችን እንግዲህ ሽመልስን አይመለከትም። ገዳይ ነው ሽመልስ አሉ መገደል ያለባቸው ተብሎ በዛን ጊዜ የታቀደው ነገር ግን እነሱ ቀብር ስነ ስርዓቱ ላይ ስላልተገኙ ፌል አደረገባቸው። ስለዚህ መንግስት መዋቅር ውስጥ ያሉ ሰዎች ህዝብን እንደ ህዝብ የሚፈርጅ፣ ህዝብን እንደ ህዝብ ጠላት ብለው የሚፈርጅ አካል ጋር መስራትም የለባቸው። አሁን ኦሮሚያ ውስጥ በአማራ ጥላቻ ያበዱ አመራሮች ብዙ ናቸው። በፌደራል ደረጃ ደግሞ ኦሮሞን የሚጠሉ በኦሮሞ ጥላቻ ያበዱ አመራሮች አሉ። እነኚህ ሰዎች ህዝብን እንደ ህዝብ ጠልቶ ነው በየጊዜው እያጋጩ እያፋጁ የሚኖሩት። ምስኪኑ ሳያቅ እዚህ ውስጥ ይገባል። መንቃት አለብን። ጊዜው አሁን ነው። አሁን ካልነቃን እንግዲህ የሚቀጥለው መገመት ከባድ ነው የሚሆነው። ይከብዳል። የሚቀጥለው ይከብዳል። ሁልጊዜ ማንኛውም ሰው የመንግስት መዋቅር ውስጥም ሆነ ተራ ዜጋም ብትሆን ህዝብን እንደ ህዝብ የሚፈርጅ አካሄድን ጥያቄ አንሳበት። አማራ ጠላት ነው ሲባል ለምን ብለህ መጠየቅ አለብን። እንደ ህዝብ ኦሮሞ ጠላት ነው ስትባል ለምን እንዴት ብለህ መጠየቅ አለብን። እንዲህ አይነት ግራንድ የሆኑ የጠላትነት ፕሮግራምና ይሄ እንትን መጠየቅ አለብን፣ መጋፈጥ አለብን። ይሄ ሊቆም ይገባል። ልንነቃ፣ ከእንቅልፋችን ልንነቃ ይገባል። ትግራይ ጠላታችን ነው ነው ወይ? ህዝብ እንዴት ነው ጠላት የሚሆነው?
ምስኪን ህዝብ ጠላት እንዴት ይሆናል? ምስኪን ገበሬ፣ ኦሮሞ ገበሬ፣ አማራ ገበሬ፣ ትግራዊ ገበሬ፣ የሶማሌ ሁሉም የቱ ጋር ነው የሚጣሉ? ምኑ ላይ ነው የሚጣሉ? እያለቁ እኮ ነው። አንድ በአንድ እኮ ህዝቡ እኮ እያለቀ ነው። በረሃብ እያለቀ ነው። በጦርነት እያለቀ ነው። በቆሎ መዝራት አትችልም እየተባለ ህዝቡ እያለቀ ነው። የቱ ጋር ነው ጠላት የሚሆነው? እኔ እንደ ህዝብ ሁሉም ሰው ይህንን ጥያቄ ማንሳት አለበት። ስዝብሊታችንን አግንቶ ነው እየተጫወቱብን ያሉ። ለነገ የማያስቡ ሰዎች ስልጣንን ጨብጠው እያባሉ ለሀገር ማስቡ እንደው ህዝብን እንደ ህዝብ የሚፈርጁ እነኚህ ናቸው እንግዲህ ስልጣን የያዙት በሁሉም አካባቢ። በአማራ ክልልም ያለው አመራር፣ በኦሮሚያ ክልል ያለው አመራር፣ በተለይ ከላይ ያሉ እያልኩ ነው፣ ከላይ ያሉ አመራሮች፣ የሚታዘዙ አመራሮች፣ ትዕዛዝ ወስዶ ሰውን የሚጨፈጭፉ፣ የሚገሉ፣ የሚያጋጩ መንቃት አለብን። አሁን ባለፈው ሳምንት አማራ ክልል ላይ ሰልፍ ወጥቶ ነበር፣ የብልጽግና ሰልፍ። በግዳጅ ህዝብን ቀስቅሰው አብይን ካልደገፋችሁ ብሎ ህዝብን ሰልፍ አስወጡ። ከዛ አንዳንድ መፈክሮቻቸውን ስታይ ከታሪካዊ ጠላቶቻችን ጋር መቆም ጠላትነት ነው ምናምን የሚል መፈክር ይዞ እንዲወጡ ተደረገ። አስብ፣ ኢትዮጵያ ውስጥ ማን ነው ታሪካዊ ጠላት? ህዝብ። እንደው የትኛው ግሩፕ ነው ታሪካዊ ጠላት? አሁን እኛ ኦሮሚያ ውስጥ የሚባለው በተለይ በአብይ አመራር በነሽመልስ የሚወራው አማራን ጠላት ማድረግ አለ። በሌላው ሳይድ ደግሞ ኦሮሞ ጠላት ማድረግ አለ። ትግራይን ጠላት ማድረግ አለ። ይሄ አደገኛ ነው። ይሄንን መግዛት የለብንም። ታሪካዊ ጠላት የሚባል ነገር በባነር ሁሉ በእንትን ይዞ እንዲወጡ ተደረገ። ይሄ አብይ ነው የሚያደርገው። የአብይና የሱ ተላላኪዎች ህዝብን ለማጋጨት እንደዚህ ያደርጋሉ። አሁንኛ ፋኖ አማራ ክልል ውስጥ ለአማራ ህዝብ እየታገለ ያለውን ፋኖ ስም ስንጠራ ከጠላት ጋር ነው የቆሙት እነ ሚልኬሳ እና ኢታና ይባላል። የጠላት ቤት ነው የሄዱት ይባላል። እኛ አንድ ሁለት ሚዲያዎች አካባቢ ብትሄድ የጠላት ጋር ነው ይላሉ የብልጽግና ሰዎች። የቱ ጋር ነው ጠላት? ዛራ ሚዲያ ለኔ ጠላት ነው። አንከር ሚዲያ ለኔ ጠላት ነው። የጠላት ሚዲያ ነው። እንደዚህ ነው የሚሉኝ አሁን ብልጽግናዎች። ሚዲያዎች አብረን የምንሰራ ሚዲያዎች ናቸው እኮ ነኝ። ጠላት የሚባለው ነገር አደገኛ ስለሆነ ነው። እንደ ህዝብ ይሄንን ልንጠይቅ ይገባል። መፈተሽ አለብን። ህዝብን እንደ ህዝብ የሚፈርጅ ነገር መፈተሽ አለብን። ዝም ብለን የተለያዩ እንትኖች ይኖራሉ። ማንግባባባቸው ነገሮች አሉ። የግድ ነው የሚኖሩት። ሰው ነን። ማንግባባ ነገሮች ይኖራሉ። ነገር ግን እንደ ህዝብ የሉና አደጋ ውስጥ ነን። መተጋገዝ፣ መተባበር፣ መረዳዳት ይሄ አብይ የሚያካሄደውን የጠላትነት እንትን ፍረጃና የእልቂት መንገድ ማስቆም አለብን። ይሄንን መንቃት ስላለብን ነው ወደኋላ መለስ ብለን ታሪክ እንግዲህ ታሪክ አልሆነም። አሁንም ይሄ ነገር ቀጥሏል። እየተካሄደም ስለሆነ ሰው እየሞተ ነው። የትም ቦታ ማንም ኢትዮጵያዊ መሞት የለበትም። የትም ቦታ። ለዚህም ነው እንንቃ፣ እንነሳ፣ በአንድነት እንነሳ፣ እምቢ እንበል። ይህንን ሴራ እምቢ በማለት እንሸኘው።
አንድ ስንሆን አንድ ላይ ስንቆም ነው ይሄ ስርዓት የሚሄደው አብይ የሚሄደው። ስለዚህ ይሄንን የምናወራው በሁለቱም በኩል ገዳይን አስገዳይን በሁለቱም በኩል የሚያደራጀው አብይ ነው። እንደ ህዝብ የትኛውም ህዝብ ጠላት የሚባልበት ዘመን የለም። አሁን ሰው በረሃብ ሁሉ እያለቀ ነው። ግን ሰው ሌላ ቦታ እንዲጠመድ ይፈልጋል። አብይ ቅድም እንዳልከው ለምንድን ነው አንድ ላይ ሚዲያ ላይ የቀረባችሁት? ፋኖና ወቦ ወይ ኦኤልኤ እንዴት አብሮ ይቀመጣሉ አንድ ላይ ብሎ ቀድሞ ነው ባዘው የብልጽግና ሚዲያ ሰራዊት ጃልመሮና የፋኖ አመራሮች እንዴት ነው አንድ ቦታ የሚሳተፉት ተብሎ ጠላት ናቸው እነኚህ ከጠላት ጋር ተብሎ ቀድሞ ነው እንግዲህ ሲወራ የነበረው። አሁን ከትላንት ወዲያ ደግሞ ጠቅላይ ሚኒስቴራቸው ወጥቶ ተናገረ። ውስጡን አምቆ የነበረው ነገር አፈነዳ። አንተ እንዳልከው ቅድም ምንድነው ይሄ የሚያመለክተው? አሁን እንትኑ ተገኝቷል። በጣም መሰራት ያለበት ኤሪያዎቹ ተገኝቷል። ትብብር የሉና ጉዳይ ስለሆነ መተባበሩ ወሳኝ ነው። ሳናልቅ በረሃብም ሳናልቅ በጦርነትም ሳናቅ ወደ ሰላማችን እንመለስ። የሰላም ጉዞ የነፃነት ጉዞ ለሁሉም አንድ ነው፣ ተመሳሳይ ነው የሚሆነው። መተባበር የግድ ነው። አንድ ጭራቅ ነው ያለ፣ አንድ ጭራቅ ነው ቤተ መንግስት ውስጥ ያለ። ከሱ ጋር የሚሰሩ ጭራቆች አሉ የተወሰኑ፣ እነሱም መንቀል። ከዛ በኋላ ህዝብ ይድናል፣ አገር ይድናል። አንድ ላይ ነው የምታገኘው። የተለያዩ ችግሮች አሉ በጠረጴዛ ዙሪያ የምትፈታቸው ነገሮች ይኖራሉ። ስለዚህ አሁን እንደኔ ሰው ዲፍረንሱን ልዩነቶቹን ትንሽ እንትን አድርጎ በኋላ እንመጣበታለን። እሱ ችግር የለው። ዋናው ግን መኖራችን፣ ህዝቡ ሊኖር ይገባል። በህይወት ማትረፍ አለብን ህዝቡ። ትብብር የግድ ነው። መተባበር የግድ ነው። ያ ስናደርግ ነው ይሄ ያባላ በየቦታ እየገደለ እያስገደለ አንተ ዛጋ ስታለቅስ እሱ ይኖራል። ብልጽግና ብሎ ኮሪደር ሰርቶ ፎቶ እየተነሳ ጸዳ ያለ ቤተ መንግስት ሰርቻለሁ ብሎ ዛላይ እንትን ወክ አርጉ ብሎ እንትን እያለ አንተ ደግሞ ደም ታለቅሳለህ። በየወረዳ በየዞኑ በየክልል ይሄንን መሰሪ ስርዓት በጋራ በመረዳዳት ልናስቆም ይገባል የሚል መልእክት ነው ያለኝ። ይታረም። መልካም አመሰግናለሁ ምልኬሳ። እንግዲህ እንደተናገርነው በዚህ ሰዓት አብይና የአብይን አገዛዝ መቃወም በቂ አይደለም። ምክንያቱም በጣም አደገኛ የሆነ ዘመን ላይ ነው ያለነው። እንደ ኢህአደግ ጊዜ ቢሆን ኢህአደግን መቃወም በቂ ሊሆን ይችል ነበር። ምክንያቱም ፕሮግራም ይዞ ህዝብን የሚፈጅ አልነበረም። የሚታወቅ ነገር ፕሮግራም ይዞ ህዝብን እንደ ህዝብ እየፈጀ አልነበረም። ስለዚህ እሱን ብትቃወም በሲቪል ፖለቲካም በነፍጥም እሱን ብቻ መቃወም በቂ ሊሆን ይችላል። አሁን አብይን መቃወም በራሱ በቂ አይደለም። ምክንያቱም አብይ እርስ በራስ ለየብቻ ቆመ፣ ተለያይተ የተለያየ አንግል ላይ ቆመ፣ ተራ በተራ አንተን መዋጋት ለሱ ሰርግ ነው። እሱ የነገረህን ነው የምነግራችሁ። እሱ የተናገረውን ነው። ለ20 ዓመት በተከታታይ ውጊያ ማድረግ ይቻላል የሚመኝ ሰውዬ ነው። አገሪቷ ያላትን 1 ቢሊዮን እስከ 10 ቢሊዮን የሚደርስ ዶላር ፕሮጀክቶችን አጥፌ እዋጋቸዋለሁ የሚል
ጦርነትን የሚመኝ ለ20 ዓመት ተራ በተራ አንድ ወር ፋኖን ቢዋጋ አንድ ወር ኦኤልኤን አሁን ደግሞ ትግራይ ላይ ያፏጨ ነው ጦርነት ጀምራለሁ ብሎ አንድ ወር ደግሞ እንደዚህ እየተዋጋ መኖር ይፈልጋል አብይ። ስለዚህ እርስ በራስ ለየብቻ ቆመ ማውራቱ መዋጋቱ መቃወሙ በቂ አይደለም እያልን ነው። ምክንያት አንደኛ ህዝብ እያለቀ ሰው በሰላም ወጥቶ በሰላም መግባት አልቻለም፣ ማምረት አልቻለም፣ በሰራው ገንዘብ አግኝቶ መኖር አልቻለም። ስለዚህ ለነገ የሚያስብል ነገር የለም። በተለይ እሱን የምንቃወም ሰዎች ለየብቻ ቆመን ኮምፎርት ዞን ጠብቀን የምንከራከርበት የድሎት ጊዜ የለም። ለአደጋ ተጋልጧል። ሁሉም ሰው ለአደጋ ተጋልጧል። ሁሉም ሰው አንድ ምሳሌ ብቻ ተናግሬ ይሄንን ነገር አቆም። ሰው ማለት በስጋ የሚሄደው ብቻ አይደለም። ስጋው ብቻ አይደለም። ሰው እሴት አለው፣ ባህል አለው። ለምሳሌ አሁን ባለፉት 7 ዓመታት የተደረጉ የግድያ አይነቶች፣ የፍጅት አይነቶች በአገሪቷ ውስጥ ያሉትን እሴቶች ኮምፕሮማይዝ አድርጓል። ሰው ሞትን እንዲለማመድ አድርጓል። አደጋን እንዲለማመድ አድርጓል። ይሄ በጣም አደገኛ ነገር ነው። እንደ ማህበረሰብ በጣም አደገኛ የሆነ ነገር፣ አደገኛ የሆነ ልምምድ ነው። ሰው በእሴቱ ሚኖር ጥሩና መጥፎ የሚባለው በእሴት ነው። ትክክል አይደለም የሚባለው በእሴት ነው። ሰውን መግደል ትክክል አይደለም፣ ሰውን ማቅሰል፣ ሰውን መጉዳት፣ ትክክል አይደለም የሚባለው ሰው ሰብአዊነት ስላለው ያንን ነገር ጭምር እየተዋጋ ነው የሰውዬ። ምንም አይመስለንም። አሁን ዜና ሲሰራ ሁሉም ሰው የሚያውቀው ነገር ሞተ ነው የሚባለው እንጂ እንደ ድሮ ድንጋጤው ማለት እያለማመደ። ይሄም ሌላ አስቸኳይ ነገር ነው ማለት ነው። ሁለተኛ አንተ ለራስህ የያዝከውን የፖለቲካ አጀንዳ በተለይ ለፖለቲከኞቹ እና ለኤሊቶቹ ማወቅ የሚያስፈልገው የራስ አጀንዳ አብይን የምትቃወምበት በቂ አይደለም ያልኩበት ምክንያት ካላይ ያያዝከው ሰውየውን መግፋት አትችልም። ምክንያቱም የአገሪቷን የአስተዳደር መዋቅር የአገሪቷን የደህንነትን መዋቅር በጀት መድበው ህዝብን እንደ ህዝብ የሚዋጋ ሰውዬ ነው የገጠመው። እንደዚህ አይነት ጦርነት ውስጥ ነው። እኔ ተቃዋሚዎች ናቸው ብሎ ተቃዋሚን ብቻ የሚያሳድድ አይደለም። ተቃዋሚን ሃርበር አድርጋቸዋል፣ ለተቃዋሚ ውሃ ሰጣቸዋል፣ ለታጣቂ ምግብ ሰጣቸዋል ብሎ መጥቶ የሚፈጅ ኃይል ነው። ስራዬ ብሎ አደራጅቶ በህቡ አደራጅቶ ሰውን ገሎ ሲያበቃ ፋኖ ነው የገደላችሁ የሚል ሰውዬ እራሱ በህቡ አደራጅቶ ገሎ ሲያበቃ ሸኔ ነው የገደለው የሚል ሰውዬ ራስ ለየብቻ ቆመ መከራከር መታገል በቂ አይደለም። አደጋውን ሊያስቀር አይችልም። ቢያንስ የሚታገሉት ሰዎች የፕሮግራም መረዳዳት፣ እርስ በራስ አብሮ የማቀድ የመንቀሳቀስ አስፈላጊ ነው። ይሄ ነገር ለፖለቲካ ስኬት ብቻ አይደለም፣ ህዝቡን እንደ ህዝብ ለማዳን በጣም ወሳኝ። ህዝብ እያለቀ ነው ታውቃላችሁ። አብሮ ማቀድ አስፈላጊ ነው። አለመጣላት ወሳኝ ነው። ሌሎቹን የሚያስደነግጥ የሚያስከፋ አጀንዳ አለማንሳት ወሳኝ ነው። አብይን ምን እንደሚያስበረግገው የወንበሩ ጠላት ምን እንደሆነ ሰምታችኋል። ከፓርላማ እንደዚህ ራሱን እስኪስት ድረስ ያናገረው እኮ ወንበሬ ተነቃነቀ እያለ እኮ ነው። ሰው በሳይበር ስለተሰበሰበ ሰው ዙም ላይ ተሰባስቦ ስለተናገረ፣ ምክንያቱም የወንበሩ መሰረት ነው ማጋጨት። ያንን ከተረዳ ብቻ መንቀሳቀስ የምትችለው ማለት ነው።
የሚቀጥለው ይከብዳል አለ መልኬሳ ገድም። አብይ ወንበሩን ለማበጀት ባለፈው 7 ዓመት ይሄን ሁሉ ተንኮል ከሰራ ወንበሩን ደግሞ ለማዳን የሚሰራው ስራ ማሰቡ ራሱ ይከብዳል። ይሆናል ብሎ መፍራት አይደለም፣ ማሰቡ ራሱ ያስፈራል። ይሄ ሰውዬ የአገሪቷን የጸጥታ መዋቅር ጨብጦ ያለ ሰውዬ በድንገት ከዛ ካልተባረረ እንደሚባረር ሲያቅ ምን አይነት አደጋ እንደሚያደርስ ማሰቡ ራሱ ይቀፋል። ይሄንን ስናስብ ነው ቶሎ ቶሎ ማለት አለብን። እንደው እከሌ የኔን አስተሳሰብ አይቀበልም የሚል ምቾት ድሎትን መፈለግ አግባብ አይደለም፣ ኃጢአት ነው። በዚህ ጊዜ እንደዚህ ያነገር እውነቴን ነው የምላችሁ።